ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን ደህና ነኝ። ጽናት ድራማ ክፍል 89 ተለቋለኝ። ኪራ እንግዲህ ለጽናት የቤቲ ከዚህ መቀመጥ ሰላም እንደማይሰጥሽ አውቃለሁ እኮ ጽናትዬ እያላት ነበረ። ጽናትም አታቅም ኪራ ብታቅም አኑሮ ቤቴ ድረስ ይዘህብኝ ባልመጣህም ነበር እያለችው ነበረ። ናሆምም ኪራን ምን እየተፈጠረ እንደሆነ ልታስረዳን ትችላለህ ወይ ሲለው፣ ኪራም ይሄውልህ ናሆሜ የቤቲ እናት ስልኬን ከየት እንዳመጣችው አላቅም ደወለች። ቤቲ በጣም እንደታመመች በየቀኑ ስሜን እየጠራች እንደምታለቅስ ነገረችኝ ይላታል። ከዛ ጽናትም ታልቅሳ ብታለቅስም ስራዋ ነው የሚያስለቅሳት ትለዋለች። ከዛ ኪራም በቃ ሲሄድ አሁን እንዳየኋት እናንተ እንግዲህ አሁን እንዳያችኋት አብዳለች ይላለኝ። ከዛ ናሆምም እና አንተ ምን ልታደርጋት ነው ያመጣሃተኝ ከዚህ ይለዋለኝ። ናሆም እንግዲህ በጣም ተናዶበታል በኪራ። ኪራም እንግዲህ ዶክተሮቹ መድኃኒቱ ብቻ በቂ አይደለም የደጋገመች የምትጠራው ሰው ጋር ትሁን ብላ አለችኝ እናቷ ሲል፣ ጽናትም ከቻልሽ ነው እንጂ ያሏት እንጂ እኮ ግዴታ አይደለም ትለዋለች። ኪራም ጽናቴ እባክሽን አትፍረጅብኝ፣ መንገድ ላይ አንዲት እናት ተንበርክካ እያለቀሰች ብትለምንሽ ምን ታደርጊ ነበር ሲላት፣ ጽናትም እናትየዋን ባዝንላትም ግን ሁለት እግር እባብ ወደ ቤቴ ማስገባት አልፈልግም እያለችው ነበረ። በጣም ተናዳበታለች። ጭምሩም ኪራ ቤቲ ምን አይነት ሰው እንደሆነች ታውቃለህ? ለምንድን ነው ቶሎ ያመንካት እያለችው ነበረ። እንግዲህ ኪራ በጣም ጭንቀት ውስጥ ነው ያለው። ቤቲ እንግዲህ መታበጥ ብጣቸዋለች። ኪራም እምሩ እስኪ በእኔ ሳይድ ሆናችሁ አስቡት። በእናንተ ምክንያት ያበደን ሰው እያያችሁ ዝም ትላላችሁ። በዚያ ላይ አንዲት ምስኪን እናት መንገድ ላይ ተመርክካ እያለቀሰች ስትለምንሽ ምን ታደርጊያለሽ? እስኪ በእኔ ቦታ ሆናችሁ ተረዱኝ እያላቸው ነበረ። ናሆምም ኪራ መቼ ነው አንተ ለራስ መኖር የምትጀምረው ሲለው፣ ኪራም ናሆሜ አንተ እንኳን ተረዳኝ እንጂ ይላለኝ። ናሆምም እንግዲህ ንገረኝ እስኪ ኪራ ምን ልረዳ? ጽናት እኮ እህቴ ናት። እሷን የሚጎዳ ነገር እያደረግህ እንዴት ነው ዝም የምልህ ይላለኝ። ከዛምሩም ናሆሚ ተረጋጋ፣ በመጨቃጨቅ ሳይሆን በመነጋገር ነው ማሰብ ያለብህ፣ አንተ ደግሞ ተረጋጋ እንጂ እያለችው ነበረ። ከዛ ጽናትም ምን አለ ከዚህ ቤት ስመጣ እግሬን በሰበረው ራሴን የማልወጣው ችግር ውስጥ ነው የከተትኩት ትላለች። ከዛ ኪራም ኪራ ከዛ እንደዛ እያለች ምን ነው ከዚህ ቤት ባልመጣው ስትል፣ ኪራም እንግዲህ እንደዚህ አትበይ፣ እኔ እኮ ቤቴን ከሁላችሁም በላይ እጠላት አለው ለእናቷ ስል ነው እንጂ እያላት ነበረ። እና ጽናትም እንግዲህ የኛ በጎ ሰው አንዱን ለማዳን እኔን ደጋግመ ትሰብረኛለህ ብላ ተናዳ እንግዲህ ሳሎን ነበር ወታ ትሄዳለች። ከዛ ምሩ የሆነ ነገር በይ እያላት ነበረ ኪራም። ከዛ እንግዲህ እምሩም ትንሽ ትረጋግ፣ ንዴቱ ይልቀቃትና አረጋጋታለሁኝ እያለችው ነበረ። ከዛ ናሆሜም አንተ እድሜ ልክህን ከችግር አትወጣም አይደለ እያለ ይቆጣዋል ኪራም አንተ በእኔ ቦታ ብትሆን ምን ታደርግ ነበር ይለዋለኝ። እንዲሁ ናሆሜ አንተ ቤቷ ሂዳ አታስታምማትም ነበረ ሲለው፣ ናሆሜም እንግዲህ ሚስቴን የሚጎዳ ከሆነ አይደለም ህይወትክን ያመሰቃቀለችውን ይቅርና የዓለም ህዝብ ለምን አያብድም አያገባኝም ይለዋለኝ። ከዛ ኪራም እንግዲህ መንገድ ላይ እናትየዋ እየለመነችኝ ረግጫት መሄድ ነበረብኝ እያለው ነበረ። ከዛ እንግዲህ እምሩም በቃችሁ ተስማሙ አእምሮ የተበጠበጠ ብላ ትታቸው ትሄዳለች። ከዛ ናሆሜም እንግዲህ ኪራ ሁሉንም አሳበርካቸው ጎሽ ምናምን ብሎ በቃ የንዴት ያጨበጭብለታል። ኪራም አንተ እንኳን ተረዳኝ ይለዋለኝ። ከዛ እንግዲህ ናሆሜም አይደለም እኔ የዓለም መንግስት እንኳን አይረዳህም
ብሎ እንግዲህ ተናዶ እሱም ስልኩን ይዞ ጥሎት ይሄዳል። ኪራም እንግዲህ ብቻውን ቁጭ ብሎ በጣም ያስባል፣ ይተክዛል። በጣም ነው እንግዲህ ቤቲ በመምጣቷ ቤቱ በአንድ እግሩ የቆመው። ቤቲም እንግዲህ ከነ ኪራ ክፍል ትገባና ስለቀደመ ስለነበራቸው ነገር እያስታወሰች ነበረ። ከዛ እዚህ ጋር ምግብ ያበላይ ነበረ፣ እዚህ ጋር እንጫወት ነበረ እያለች ከዛ የኪራን ጃኬት ታገኝና ከዛ የሰርግ ዘፈን እየዘፈነች እያለ ጽናት ትመጣለች። ከዛ ጽናት ትመጣና ክፍት አድርጋ ስትገባ ጃኬቱን ይዛ የሰርግ ዘፈን እየዘፈነች ነበረ። ከዛ ጽናትም እንግዲህ ትቆጣትና ምን እያደረግሽ ነው ስትላት፣ ከዛ ቤት ምንም አላደረግኩም ትላታለች። ከዛ ጽናትም ቤትም እንግዲህ ምንም በፊት በህልሜ የማየው ሁሉም ነገር አለ ከዚህ ቤት ውስጥ ግን ሶፋው የለም ትላታለች። ከዛ ጽናትም ህልምሽ ውስጥ መኖርሽን አቁሚ ትላታለች። ከዛ ቤቲም እንዲህ ምን አደረግኩሽ? አትጩህ ያላችሁኝ አልጮሁም፣ አትረብሽ ያላችሁኝ አልረበሽኩም፣ መድኃኒት ውሰጅ ያላችሁኝ መድኃኒት ወሰድኩኝ፣ አሁን ምን አድርጊ ነው የምትይኝ? ትላታለች። ጽናትም ማስመሰልሽን ተይ አቁሚ ትላታለች። ከዛ ቤቲም እንግዲህ በጣም ትደነግጣለች። ከዛ ጃኬቱ እንግዲህ መንጥቃ ከላይዋ ላይ ትወስድባታለች። ጃኬቱን እንግዲህ ከላይዋ ላይ መንጥቃ ትወስድባታለች። ከዚህ የህይወትሽን ፍጻሜ ታገኛለሽ ትላታለች ጽናትም። ከዛ ያኔ በፊት የምታውቂያት ጽናት ያኔ ከነ ልጇ ገለሽ ቀብረሻታል ቀብረሻታል። ዛሬ የምታያት ቤቲ ግን እሷ አይደለችም። እርሻተኝ እንግዲህ የህይወትሽን ፍጻሜ ነው ማደርስልሽ ላይ በጣም ስለተናደደች ውጭ ትላታለች። ከዛ ከክፍሉን ተወጣና እንግዲህ ቤቲ ልትመታኝ ነው ምናምን እያለች እየሮጠች ሳሎን ትሄዳለች። ኪራ ጋር እንግዲህ ኪራም ሳሎን ቁጭ ብሎ እየተከዘ ነበረ። ምን ሆነች ነው ምናምን ሲላት ያቺ መጣች ጃኬትን ወሰደችብኝ፣ ኪራን ወስድብሻለሁ አለችኝ እያለቀሰች ነበረ። ኪራም እንግዲህ በቃ አምባሽን ጥረጊ አታልቅሽ ይላታል። ሶፎ ግን ለምን ተቀየረ የት ሄዶ ነው ምናምን ስትለው፣ ከዛ እንግዲህ ኪራም ልብስ ለብሶ ነው ይላት ነበረ። ጽናት እንግዲህ ቤቲ ታማ ሳይሆን ተንኮል የታማ አይደለም የእሷን ተንኮል አታውቁትም እያለች ነው እንግዲህ ኪራ። ጽናት በጣም ነው የተናደደችው። ከዛ እንግዲህ ጽናት ኩሽና ሄዳ በጣም እየተከዘች ነበረ። ከዛ ምሩ ትመጣለች። ጽናትዬ ተረጋጊ እያለቻት፣ እንዲሁ አንቺ አንዳንድ ጊዜ እኮ ሁሉም ነገር እንዲሁ በልክ አለው እንዲሁ ተይኝማ እያለች በጣም እያዘነች እየተከዘች ነበረ። ጽናት ድራማ ለዛሬ ይሄን ይመስላለኝ።